አብዮት ጠባቂዎች የሚባሉ ነበሩና ማለዳ መጥተው ገስግሰው አወጡ። ከነበርንበት እስር ቤት በጊዜው ፖሊስ ጣቢያ ውስጥ ነው የነበርነው። በእምነት ምክንያት እምነታችሁን ካልተዋችሁ ተብለን ከሁሉ በላይ አብዮቱ ካላላችሁ ተብለን እግዚአብሔር አለ እንዴት ትላላችሁ ተብለን እየገባን እዚያ ፖሊስ ጣቢያ ውስጥ ነበርና ማለዳ ላይ መጣው ውጡ አሉ። ወጣን። ከወጣን በኋላ መንገድ ላይ ቁጭ በሉና እስቲ አሞራ ጉብ ጉብ እስቲ አሞራ ጉብ ጉብ ዱብ ዱብ እያላችሁ ወደፊት አሉኝ እና አለምር ነው እኛ እንደሱ አይነት ግን ግድ ስለሆነ ሞከር ነው። ከዚያ በማስነሳት ደግሞ አስሮጡን። ከሩጫው በኋላ ደግሞ ጎርፍ ያለበት ቦታ እየወሰዱ እየነከሩን እያንከባለሉን ያወጡናል እና ብቻ ብዙ ጥድፊያ የሞላበት ትዕዛዝ እየተቀበልን ለመፈጸም እየሞከርን ቆይተን ወደ ታሰርንበት ክፍል ስንገባ ተመልሰን ሰውነታችን ልብሳችን በጠቅላላ በጭቃ ተነክሮ ተያየን እና ስንተያይ ተሳሳቅን። በሌላ ወንጀል የታሰሩ ሰዎች ነበሩና ትልልቅ ሰዎች ናቸው። ስንሳሳቅ አዩን። ወይ ጉድ! ደግሞ ይስቃሉ እኮ። ትስቃላችሁ አይደለም? እንደዚህ ሆናችሁ ልጅነት ነው የሚያስቃችሁ አሉ። ማለት ልጅ ጭቃ በጭቃ ተጫውቶ ሲወጣ እንደሚሆነ አይነት ነው የሆናችሁት ነው። ልጅነት ነው ማለት ለነገሩ ተምራችኋል። ከእናንተ አንድ ያልተማረ ሰው ይሻላል አሉ። ተምራችሁ እንኳን እንደው ይህችን ቀላል የሆነች ነገር ማምለጥ አልቻላችሁም ነው። ትዝ የሚለኝ ምንድን ነው? ልጅነት ነው የሚያስቃችሁ ያሉት ነገር ነው። ልጅነት አልነበረም፣ ልጆች አልነበረም። የሃይስኩል ተማሪ ልጅ ነው እንዴ? ልጅነት አይደለም። መንፈስ ቅዱስ ነው እንጂ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔርም መንፈስ በእናንተ ላይ ያርፋል ተብሎ እንደተጻፈው ነው የሆነው። እና የሚያስለቅስ መንፈስ ሳይሆን በቃ ውስጥን በሐሴት የሚሞላ መንፈስ ይፈሳል። ታዲያ ምን ይደረግ? እንዴት ይደረጋል? በቃ ሲያመጣው መደሰት ነው እንጂ እኛ የፈጠርነው አይደለም፣ ከላይ የወረደ ነው። ክብር ለእግዚአብሔር ይሁን። ሐዋርያ ጳውሎስም መከራ ውስጥ ሆኖ ደስ ይለኛል እያለ እየደጋገመ፣ ያው ቅድም እንደተመለከት ነው እየደጋገመ ደስ ብሎኛል፣ ደስ ይለኛል፣ ደስ ይበላችሁ እያለ የጻፈው ነገሩ ከላይ ስለነበረ ነው። ይቻላል ሆኖ ያውቃል። በእግዚአብሔር ቃል ውስጥ አንብበናል፣ እኛም አልፈንበታል። እንደ አንዳንዶቻችን እድል ስላላገኛችሁ ነው እንጂ እዚህ ውስጥ ብዙዎች አላችሁ የምትናገሩ
በተመሳሳይ የእግዚአብሔር መንፈስ በድንቅ ሁኔታ ጎብኝቷችሁ ውስጣችሁ በመጽናናት ተሞልቶ መከራችሁን ተቋቁማችሁ ያለፋችሁ እዚህ ውስጥ ጥቂት አይደላችሁም ብዬ አምናለሁ። ብዙ ምስክሮች አሉ ልላችሁ ፈልጌ። ጌታ አምላካችን የሚያጽናና አምላክ ነው። የመጽናናት አምላክ፣ የርኅራኄ አባት ነው አምላካችን። ትናንት አጽናንቶናል፣ ዛሬም ያጽናናናል፣ ነገም ያጽናናናል። መጽናናትን ከአምላካችን ከእግዚአብሔር መጠበቅ እንችላለን። እግዚአብሔር ይመስገን። በማያቋርጥ ሁኔታ ደስታችን ይቀጥላል። ግን ፈተና ሊያቋርጥ የሚመጣ ሊቀንስ የሚመጣ ፈተና አይኖርም ማለት አይደለም። ይኖራል፣ እሱም ይኖራል፣ ይሄም ይኖራል። በክርስቶስ ኢየሱስ ያገኘነውን ይሄንን የመሰለ ታላቅ ደስታ የሚቀንስብን ወይም የሚሰርቅብን ነገር ዛሬ ምን ይኖር ይሆን? የህይወት ውጣ ውረድ አለ። ውጣ ውረዱ ግን ደስታችንን ሊቀንስብን አይገባም። ሐዋርያው ጳውሎስ በውጣ ውረድ ውስጥ የኖረ ነው። ከፍ ማለትንም ዝቅ ማለትንም የለመደ ነው። ይህን ስላለ ምዕራፍ 4 ቁጥር 11 ላይ ስለ ጉድለት አይደለም የምኖርበት ኖሮ ይበቃኛል ማለትን ተምሬያለሁና መዋረድንም አውቃለሁ መብዛትንም አውቃለሁ። በእያንዳንዱ ነገር በነገርም ሁሉ መጥገብንና መራብንም መብዛትንና መጉደልን ተምሬያለሁ ይላል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አለ። ምዕራፍ 4 ቁጥር 11 እና 12 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ሲል ምንድነው ያስቻለው? ምንድነው ያስቻለው ቢባል ያው ከመንፈስ ቅዱስ የሚመጣ ደስታና መጽናናት ነው። ሌላ ሊሆን አይችልም። በብሉይ ዘመን የነበረውን ዕንባቆምን ከዚህ ጋር አያይዘን ብናስታውሰው ጥሩ ይመስለኛል። ዕንባቆም ጥያቄውን ምዕራፍ 1 ላይ የደረደረ ሰው ምዕራፍ 3 ላይ ደግሞ ጥያቄውን የጨረሰ እና ከምሬት ወደ ምስጋና የተሻገረ ሰው እንደሆነ እንመለከታለን። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ ጮሃለሁ፣ አንተም አታድንም። ግልጽ እኮ ነው ንግግሩ። እኔ ጮሃለሁ፣ አንተም አታድንም። በደልንስ ስለምን አሳየኸኝ? ጠማምነትንስ ስለምን ትመለከታለህ? ጥፋት እና ግፍ በፊቴ ነው፣ ጠብ እና ክርክር ይነሳሉ። ስለዚህ ሕግ ላልቷል፣ ፍርድም ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባል እና ስለዚህ ፍርድ ጠማማ ሆኖ ይወጣል ይላል። አገላለጹ በጣም የሚያስደንቅ ነው። ድሮስ ቢሆን ኃጢአተኛ ጻድቁን ከከበበ ፍርድ እንዴት በቅንነት ተፈርዷል ማለት ይቻላል? ወረድ ብሎ ምዕራፍ 1 ላይ ነው ያለሁት። አቤቱ የተቀደስህ አምላኬ ሆይ አንተ
ከዘላለም ጀምሮ አልነበርክምን? እኛ እንሞትም። አቤቱ ለፍርድ ሰርተዋል፣ ለተግሳጽም አድርገዋል። ዓይኖች ክፉ እንዳያዩ ንጹሐን ናቸው። ጠማምነትንም ትመለከት ዘንድ አትችልም። አታላዮችንስ ለምን ትመለከታለህ? ኃጢአተኛውስ ከእርሱ ይልቅ ጻድቅ የሆነውን ሲውጠው ስለምን ዝም ትላለህ? ሰዎችንም እንደ ባሕር ዓሣዎች አለቃም እንደሌላቸው ተንቀሳቃሾች ለምን ታደርጋቸዋለህ? እያለ ጥያቄ ደረደረ ሰው ነው ዕንባቆም። ምዕራፍ 2 ላይ ደግሞ ይህንን ሁሉ ከደረደረ በኋላ በመጠበቂያዬ ላይ እቆማለሁ አለ። በአምባ ላይም እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ ይላል እና ምዕራፍ 2 ላይ እግዚአብሔር የመለሰለትን እናነባለን። አንባቢው እግዚአብሔርን መለሰልኝ እንዲህም አለ፣ አንባቢው ይፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ግለጠው። ራእዩ ገና እስከ ተወሰነው ጊዜ ነው። እሱ የጠየቀው እስከ መቼ ብሎ፣ እግዚአብሔር የሚመልሰው ገና ነው። አሁንም ያም ረዝሞበት ነው እሱ እስካሁን በጣም ረዝሞበት እስከ መቼ ነው ብሎ ሲጠየቅ እግዚአብሔር ደግሞ ገና ነው ይለዋል። አለው እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል። እዚህ ላይ ተስፋ አለ። እርሱም አይዋሽም፣ ቢዘገይም በእርግጥ ይመጣል እና ታገሰው አለው። ሌላ ምን ነገር እንዳለው እናንተ ምዕራፉን እየጨረሳችሁ በማንበብ አግኙ። ወደ ምዕራፍ 3 ልወስዳችሁ ፈልጌ ነው። መደምደሚያው ምን ነበር? የዕንባቆም ምንም እንኳ በለስም ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞችም በጋጡ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል። ሳይገኙ ደስ የሚሰኘው መቼ ነው? ገና ሳይገኙ ነው። ባይገኙም ደስ ይለኛል። በማ በእግዚአብሔር ክብር ለስሙ ይሁን። እኔ ግን በእግዚአብሔር ደስ ይለኛል። የሚያስገርመኝ ያ ጭቅጭቁ ያ ንጭንጩ እንዴት ተቀይሮ እንደዚህ ለመናገር እንደበቃ ነው። መሀል ላይ እግዚአብሔር እኮ ተናገረ። ለውጥ ያመጣው የእግዚአብሔር ድምፅ ሳይሆን ይቀራል። እግዚአብሔር ተናገረ፣ እግዚአብሔር መለሰለት። የሚዘገይ ነገር አለ ብሎ ቢል እንኳን እግዚአብሔር ተናግሯል እና ሰውየው ተለውጧል። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው አለ። እሱ እያለፈበት ያለው ሁኔታ ድቅቅ የሚያደርግ ነው በስጋ ስናስበው። ግን እዚህ ላይ ዕንባቆም ምን አለ? ጌታ እግዚአብሔር ኃይሌ ነው። እውነቱን ነው። እግዚአብሔር ለደካማ ኃይል የሚሰጥ አምላክ ነው። የተሰበረ የሚጠግን አምላክ ነው። ክብር ለኢየሱስ ይሁን። ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል አለ። ውስጡ በትልቅ ተስፋ እንደተሞላ ታያላችሁ።
እና ያስደስተው መሄድ ደስ ይለኛል። አድካሚ በሆኑ ነገሮች ውስጥ ተስፋ በመቁረጥ ወድቀን እንዳንቀር የሚያበረታ መንፈስ እና ኃይል ከኃያሉ እና ከአጽናኙ አምላካችን ለእኛም ይፈስልናል። ዛሬ እርሱ እግዚአብሔር አልተለወጠ፣ የሚሰራውን ነገር እየሰራ ነው ያለው። ለጊዜው ባይገባንም ስራ ላይ ነው፣ በዙፋኑ ላይ ነው። አሁን ክብር ለኢየሱስ ይሁን። እግዚአብሔር ግን በተቀደሰ መቅደሱ አለ። ምዕራፍ 2 ቁጥር 20 ላይ እግዚአብሔር በተቀደሰ መቅደሱ አለ። እያለም ነው እኛ በሚያደቃቅም ነገር ውስጥ የምናልፈው። ደግነቱ ርቆ አይደለም የቆመው፣ በቅርባችን ነው ያለው። ምንተነፍሳትን እያንዳንዲቷን ነገር ይሰማል። ስንፍናም ስንናገር ይሰማል። ፈርሃ እግዚአብሔር ያልተለየው ንግግር ስንናገርም ይሰማል። እየሰማ ደግሞ እንዲህ አላችሁ አይደለም እያለ ይመልሳል። እግዚአብሔር በተቀደሰ መቅደሱ ዛሬም አለ። ተስፋችን ያለው እዚያ ጋር ነው፣ እሱ ጋር ነው። እኔ እግዚአብሔር አልለወጥም ያለ አምላክ ዛሬም በዙፋኑ ላይ አለ። እግዚአብሔር አለ የሚል ነበር የዘመርነው ቅድም። እግዚአብሔር አለ። እና ሁኔታችንን ጥሰን እየወጣን በአምላካችን በእግዚአብሔር በሌላ ነገር አይደለም፣ በአምላካችን በእግዚአብሔር ሐሴት ልናደርግ እንችላለን። የክብር መንፈስ ዛሬም በእኛ ላይ ይፈሳል። የእግዚአብሔር መንፈስ ዛሬም በእኛ ላይ ይፈሳል። አጽናኙ መንፈስ ይፈሳል። ክብር ለስሙ ይሁን። አይጥልንም። አቅማችንን ያውቃል እና አቅም ያለው አምላክ ይሸከመናል። ይሄ እውነት ነው። በዘመናት ሁሉ እውነት ሆኖ የኖረ አምላክ፣ እውነት ሆኖ የኖረ የአምላካችን እግዚአብሔር ተስፋ ነው እና ይህንን እያሰብን ደስ ይበላል። አቀርቅረን አንቅር፣ ቀና እንበል። በጌታ ደስ ይበለን ነው መልእክቴ። ለምንድን ነው እንዴት ነው ደስ የምንሰኘው ብለን ብንጠይቅ፣ አንደኛ ደጋግመን እንዳነሳ ነው የጌታ የክርስቶስ ኢየሱስ ወንጌል የደስታ ዜና ነው። ደስ የሚያሰኝ ዜና ነው እና ወንጌል የተቀበለ ይደሰታል። በወንጌል ሕይወቱ የተለወጠ ይደሰታል። ከዛሬ ተሻግሮ ዘላለሙን እያሰበ ይደሰታል። ሁለተኛ የደስታ ዜና ያለው ሰውም መደሰት ይጠበቅበታል። አሁንም የደስታ ዜና አለን እኛ ለዚች ዓለም የምናሰማው የተስፋ ዜና አለን። ወንጌሉ አልተለወጠም እና ዜና ተናጋሪዎች ነን አሁንም እና ይህንን የደስታ ዜና እያለቀስን ማውራት አይሆንማ። እና ደስ የተሰኘ ሰው መሆን ይጠበቅበታል ተናጋሪው።
ሶስተኛው ምክንያት በወንጌሉ ውስጥ የሰላም እና የዘላለም ሕይወት ተስፋ ስላገኘንበት ነው። የለማ ከዚህ ውጪ ተስፋ የለማ። ከክርስቶስ ወንጌል ውጪ ተስፋ ስላገኘንበት ያውም የዘላለም ሕይወት ተስፋ ስላገኘንበት ደስ ይለናል። አራተኛው ምክንያት የደስታ ኃይላችንም ስለሆነ የሚል ነው። የእግዚአብሔር ደስታ ኃይላችሁ ነው ተብሎ ተጽፏል። ኃይል ያስፈልገናል። የምንቀጥልበት ኃይል ያስፈልገናል። በጌታ ደስ የሚሰኝ ሰው አልፎ ይሄዳል። ዝም ብሎ የሚቆዛዝን ሰው ሁኔታው ጥሩ አይደለም እና የደከመው ደግሞ ይተኛል። ጥሩ አይደለም። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ክርስቶስ ጨለማውን ያበራልሃል እና ተነሳ፣ አትተኛ ነው። ይህ የምንተኛበት ሰዓትም አይደለም። በጌታ በኢየሱስ ክርስቶስ የምንነቃበት ሰዓት ነው። በጸሎት የምንነቃበት ሰዓት ነው። ለስሙ ክብር ለመስጠት የምንነሳበት ሰዓት ነው። አሁንም ኢዮብ ምን ነበር ያለው? እግዚአብሔር ሰጠ፣ እግዚአብሔር ነሳ እና ስሙ የተባረከ ይሁን ነው ያለው። ኢዮብ እንደዚህ ማለት አልነበረበትም በማለት ለማውቀስ የሚፈልጉ ሰዎችም እንዳሉ ሰምቻለሁ። ግን በእውነት ወቀሳው አግባብነት የሌለው ነው። ለምን? እኛ ስናገኝም ክብር ለእግዚአብሔር፣ ባላገኘን ጊዜም ክብር ለእግዚአብሔር ይገባል። ምክንያቱም ክቡር ነው እሱ። ከኛ ሁኔታ ጋር ከፍና ዝቅ የሚል ማንነት እግዚአብሔር የለውም። ለዘላለም ክቡር ነው። ለዘላለም ብሩክ ነው ስሙ። ለዘላለም ቅዱስ ነው ስሙ። የእግዚአብሔር አምላካችን ከሁኔታችን ጋር የሚሄድ ነገር የለውም። ኢዮብ ያን ተረድቶ ነው ስሙ ብሩክ ይሁን፣ የእግዚአብሔር ስም የተባረከ ይሁን ያለው። ይልቁንም ብንተባበረው ይሻለናል። የእግዚአብሔር ስም ብሩክ ይሁን በማለት ብንተባበር ያዋጣናል። ስንፍና ባንናገር ይሻለናል። ኢዮብ የስንፍና ንግግር እንዲናገር የገፋፋችው ሚስቱ ከዛ በኋላ ምን እንደሆነች እኔ አላወኩም። አልቀጠለም። እንትኑ ስለሷ የሚነገር ነገር የቀጠለ ነገር አላገኘውም። የቀጠለው የኢዮብ ነገር ነው አይደለም። ለእግዚአብሔር ስንፍናን ያልሰጠ ክብር የሰጠ ኢዮብ ነገሩ ቀጥሎ ታሪኩ ተቀየረ መጨረሻ ላይ። ክብር ለእግዚአብሔር ይሁን። እንከተለው የሚገባን የጉዞ መስመር ይሄ ነው። እግዚአብሔርን በደስታ ማመስገን፣ በእርሱ ሐሴት ማድረግ ለእኛ ደግሞ ኃይላችን ዘልቆ የመሄድ ኃይል ይሆንልናል። ደስ ይለኛል ያለው ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉም ችላለሁ አለ። ችላለሁ። አቤት መቻል! ቻሌንጅ አይደለም እንዴ? በስንት ነገር ውስጥ አልፎ ቆመ። አንተም ትቆማለህ፣ አንቺም ትቆሚያለሽ። እንቆማለን። በማይመስል ሁኔታ ውስጥ በእምነት እንቆማለን። ያቆመናል። እኛ ብቻ ካፋችን የስንፍና ነገር አምልጥ
እናክብረው፣ ደስ እንሰኝበት። በሌላ ሳይሆን በጌታ ደስ መሰኘት የተቀበልነውን ወንጌል የሚመጥን ኑሮ ይሆንልናል። ቀና በማለት ዘወትር በጊዜውም አለጊዜውም ጌታ ክርስቶስን በእምነት ዓይን እንግዲህ እንመልከተው። አይዟችሁ የሚል ድምፁን በማሰማት ያበረታናል። ነገር ግን አይዟችሁ፣ ይሄ ብቻ ሕይወታችንን ይለውጠዋል። ነገር ግን አይዟችሁ፣ እኔ አሸንፌዋለሁ፣ ዓለምን አሸንፌዋለሁ አላቸው። ዛሬም እንደዚህ ነው የሚለን። ቀና ብለን እንመልከተው፣ ፊታችንንም ጆሮአችንንም ወደ ጌታ ወደ ኢየሱስ ክርስቶስ እናቅና። ድምፅ ይመጣል። በሰማያዊውም ደስታ ሕይወታችን ይሞላል። በጌታ ደስ ይበላል። እንግዲህ የወንጌሉን እውነት በመከላከል ከስተት በመከላከል በመናገርም ተጋድሎ እያደረግን የውስጥ የመንፈስ አንድነታችንንም ለመጠበቅ እየተጋን ኃላፊነታችንን የተወጣን ያለ ነቀፋ በመሆን ለዚህች ጨለማ ድቅድቅ ጨለማ ለማጣት ዓለም እንደ ብርሃን ራሳችንን እያቀረብን ሁል ጊዜም በጌታ ደስ እየተሰኘን ለወንጌሉ የሚመጥን ኑሮ እንኖር። ጌታ በጸጋው ይረዳናል። ስሙ የተመሰገነና የተባረከ ይሁን። ጨረስኩ።